አቢጌ እንግዲህ በስተመጨረሻም የእጇን ልታገኝ ፖሊሶች መጡ። በጣም ያሳዝናል። አቶ ደረጀ እንግዲህ ልጁን ለመስጠት ዝግጁ በሆነበት ጊዜ ወይዘሮ ማርታ ደግሞ የአባትሽን ነገሮችን መስማት ይኖርብሻል፣ ያለበዛ ግን ህይወትሽ ከባድ ነው ስትልም እንግዲህ ትናገራለች። ዳጣና አቢጌ እንግዲህ ተጣሉ። አንቺ እኔ በቁሜ ኑሪ፣ አንቺ ናታንን አታገቢም፣ ናታን የኔ ብቻ ነው፣ ሁለታችሁም ደስተኛ አትሆንም፣ እኔ እስር ቤት መግባት አልፈለግም፣ ወይም ደግሞ እኔ ገብቼ እናንተ በሰላም እንዲሁም ደግሞ ኑሯችሁ ልትኖሩ አትችሉም፣ እናንተ በጣም ባለጌዎች ናቸው፣ ዛሬ ላይ ብትደብቁ ነገ እውነቱን አወጣለሁ ስትልም እንግዲህ ስትከራከር ነበረ። አበጌ እንግዲህ በስተ መጨረሻ የፈራችው ነገር አርጆን እጅሽን ማሰጭ ከሆነ ጓደኛን የማታመጭ ከሆነ ለፖሊስ እናገራለሁ፣ ፖሊስም ይዤ ወደ ቤታችሁ እመጣለሁ ሲልም ተናግሮ ነበረ። እንግዲህ አበጌ በጣም በፍርሃቷ የተነሳ የራስ ጉዳይ እኔ ጓደኛዬን የትም አላየሁትም፣ አላገኘሁትም፣ አላገድኩትም፣ ስለዚህ የራስ ጉዳይ ስትልም እንግዲህ አርጆን ደግሞ ጓደኛዬን አስፈለሁትኝ፣ ስለዚህ እኔ ፖሊስ ቢፈልገኝም ነገር ግን ደግሞ ጓደኛዬን የት እንዳረጉት ባለማወቅ በጣም ተናድጃለሁ። ስለዚህ የጓደኛ ቤተሰቦች እየፈለጉት ነው። ስለዚህ ሁሉም ነገር የሆነ በራሴ ጉዳይ ነው ሲልም እንግዲህ አርጆን ከኤቢ ራስ አልወረደ ማለት ነው። ኤቢዬም እንግዲህ አሁን ላይ ፖሊስ መጣና ሊይዛት ነው ማለት ነው። ውሃም እንግዲህ እየሳቀችና እየተርበደበደች እማዬ ኮፍያ የለበሱ ብዙ ሰዎች ቤታችን አሉ ቁሟል ደጅ ላይ ያለች እንግዲህ ማርታም ደንግጣ ባለችበት እንግዲህ ደርቃን የቀረችው። አቢጌም እማዬ ነግሬሽ ነበረ አርጆን እኮ በቃ ካላመጣሽ ጓደኛዬን ፖሊስ ይዤ ነው መጣ ቤትሽ ብሎኝ ነበር ስትላትም እሱም ማን ሲሆን ነው ይህን የሚያደርገው? አትፍሪ፣ አትንበረበጅ፣ በገዛጆች ነው የምትታሰረው ስትልም ስትነግራ ነበረ። አቢጌ እንግዲህ ምንም ልትሰማ አልቻለችም። ምንም የምትቀየር ነገር የላትም። በጣም ነው የሚያሳዝነው። አቢጌ እንግዲህ ትለወጣለች ብሎ አቶ ደረጀ ከአንድም ሁለትም ሶስትም እድሎችን ሰጥቷት ነበረ። ነገር ግን እሷ በድልም የምትጠቀም አይደለችም። በጣም አሳፋሪና ባለጌ። አሁንም የነት ዳጣንና ሰላምን የአባቷን ነውር የአባቷን ጉድና መከራ ለማውጣት ምንም ነገር የምታደርገው ነገር የላትም። ዳጣም እንግዲህ ሰላም እናቷ እንደሆነች ባታውቅም ነገር ግን ደግሞ አሁን ላይ አባቷን የሚላትን መስማት ነው የምትፈልገው። አቢጌ ባክሽን የኔ ልጅ እንድታኮርኝና ጀግና ሴት እንዲሁም ደግሞ የአባቷ ደመላሽ ሆነሽ እንድትሆኚ እፈልጋለሁ ሲልም ተናግሯል ማለት ነው። እሷም ደግሞ አባዬ አንተ ብቻ ደህና ሆንልኝ፣ አንተ ብቻ ተናደድብኝ፣ እኔ የፈለግከውን ነገር አደርግልሃለሁ፣ እናቴን ችግር የለውም ብታገናኝ አገናኝ፣ ባታገናኝ ደግሞ ችግር የለውም፣ ብቻ አንተ ሰላም ሆንልኝ፣ ከዚህ በኋላ ከአብዬ ጋርም ልጣላም ሆነ ከእሷ ጋር የሆነ ነገር ላደርግ አልፈልግም፣ ያንተን ምክር እሰማለሁ ስትልም ተናግራለች። የአባት እርግማን አንድ ቀን አይውልም አያድርም ይባላል። የእውነት በአቢጌ በኩል የመጣው ችግርና መከራ የአባት እርግማን ነው ብያለሁ። አባትን ያስቀየመ፣ አባትን የማይታዘዝ፣ የከለከለውን የማይከለከል፣ የታዘዘውን ደግሞ የማይታዘዝ ልጅ በጣም ከባድ ነው እና አንዳንድ ጊዜ የአባት እርግማን በጣም ከባድ ነው። የእናት እርግማን ትንሽ ይሻላል። ምንም እንኳን እናት ከልባ ካዘነች የእናትም እርግማን ይደርሳል። ነገር ግን ደግሞ የአባት እርግማን ደግሞ ውሎ አያድርም። አባት ያዘነበት ህይወት ልጅ ወይም ነፍስ በጣም ከባድ ነው፣ ማንኛውም ሰው ማለት ነው እና ከነዚህ ልንቆጠብ ይገባል። ይሄ ድራማ ለሁላችንም ትምህርት ነው ብዬ አስባለሁኝ። እንግዲህ አቢጌ ከትምህርቷ ትማራለች ብሎ ብዙ ነገሮች አድርጎላታል። ናታንም እንደዚህ ከቀጠልሽ ህይወትሽ በጣም አደጋ ነው፣ ስለዚህ አንድ ነገር ማድረግ ይኖርብሻል፣ ተለወጭ፣ ሰው ሁኚ፣ ችግሮችን ለመፍታት እንጂ ችግርን ለመፍጠር ወይም ደግሞ ለችግር ደግሞ ሰበብ አትሆኚ። አንቺ መቼ ነው የምትማሪ? መቼ ነው ሰው የምትሆኚ? አንቺ ጋር ነፍስሽ ጋር ነው እየተጣላሽ ያለሽ እንጂ ከሰው ጋር በተጣላሽ ቁጥር ችግሮችንና ብዙ ነገሮችን እየዘሽ እየበጣሽ ነው ሲልም ተነጋግሯል። አቶ ደረጀን እንግዲህ ተጉድ ያወጣው ናታን ነው። በጣም ደስ ይላል። እንግዲህ የዳጣንና የሰላምን የጥፍር ዲኤን ለማስመርመር እንግዲህ ወይዘሮ ማርታ ሄዳ ነበር። ነገር ግን ይህንን ጥፍሯ ስትቆርጥ ናታን አይቶ ነው እንግዲህ ይህን ጉድ ያዳናት ወይም ደግሞ ከዚህ ጉድ ማት ያወጣው። ስለዚህ አቶ ደረጀ ወንድ ልጅ ባይኖረኝ ወንድ ልጅ ወልጃለሁ፣ ናታንዬ ከዚህ ጉድ አወጣኸኝ። ከዚህ በፊቱ እንግዲህ ያሳለፍኩትን እንግዲህ ፈጣሪ ያውቃል፣ የወደፊቱንም እንግዲህ እሱ ያውቃል። ስለዚህ የአሁኑን ቀን እንኳን አሳለፍከኝ እንጂ ከዚህ በኋላ እኔ እንደፈለገ የምፈልገው ነገር አደርጋለሁ ሲልም ተናግሯል። እንግዲህ ናታንን በጣም ደስ የሚለው ነገር እንግዲህ ናታንና ሰላም
እንትን ሰላምና ዳጣ ቢገናኙ ደስ ይለዋል። ነገር ግን ደግሞ አቶ ደረጀና ትዳራቸው እንዳይፈርስ ይህ ትዳር ይህ ቤተሰብ ደስታ እንዲሁም ደግሞ ብዙ ነገር ያለበት ውስጣዎች እንዳይፈርስና እንዳይለያይ የሚያደርገውን ሁለቶች መስዋዕት እየከፈሉ ይገኛሉ። ናታንና አባቢ እንዲሁም ዳጣም እንግዲህ የአባቷን ደስታ ስትል እንግዲህ አሁን ላይ በጣም እናቷን እየናፈቀቻት በህይወት እያለች ነገር ግን አንድ ቀን ተረጋጊ ትዳር እንዳይፈርስ እባክሽን ተለመኝ ሲላት እንግዲህ እስከ ዛሬ ድረስ ለ20 ዓመት ድረስ ነው ዳጣ እንግዲህ እናቷን እየጠበቀቻት ያለችው። ነገር ግን የአባቷን አለመስከፋት ስትል እንግዲህ እናቷ ማናት ምንድናት የሚለው ጥያቄ ለጊዜ አቆማባታለች። ስለዚህ ልጅም ተሰቃየች ወይ እናቷን አላሳየዋት ህይወቷ ሁሉ በሰቃቀልኩ እያለ እንግዲህ አቶ ደረጀ ብዙ ነገር እያለ ይገኛል። በጣም ነው የሚያሳዝነው። የምር የዚህ ድራማ ትምህርት በጣም አሪፍ ነው። አቶ ደረጀም እንግዲህ ለትዳሩ እንዳይፈርስ ሲል የሚያደርጋቸው ብዙ ነገሮች አሉ። ናታንም እንግዲህ ሁለቶችንም አይወዳቸውም ማለት ዳጣን ይወዳታል፣ አብጌን አይወዳትም። ነገር ግን አሁን ላይ ደግሞ አብጌ በጣም ታሳዝነው ነገር ምንድን ነው ካሳለፈቻቸው ህይወት ይልቅ አሁን ላይ ደግሞ ትቀየራለች፣ ብዙ ነገር ታደርጋለች ብለን ስናስብ ጭራሽ እንደውም አዲሱ ዘበኛ ወይኔ በሳቅን የሞትኩት ይወላል ላሴ ሰው እንዴት በራሱ ህይወት ይጫወታል? የምር አርጆንን ስታላግጥበትና ፍቅር አስይዘው በፍቅሯ ሲያብድ ሲኖር ብዙ ነገር አድርግልኝ ይህን ነገር አምጣ አድርግ ስትለው እንዳሸንጉሊቷ ስትጫወትበት ነበረ። አሁን ላይ ደግሞ ዘበኛውን እንግዲህ ሰው ግደልልኝና ታገባኛለህ የዚህ ቤት ባለ ሀብት ትሆናለህ ስትልም እንግዲህ ዘበኛውን እንግዲህ አግባኝ በማለት ጥያቄ ስታቀርብላት እኔ እንኳን ይቅርና ሰው ልገል ራሱ የድመት እንኳን ሲሞት በጣም ነው የሚያሳዝነኝ። ስለዚህ በጣም ሮህሮህ ነች ሲልም እንግዲህ እሷም እንግዲህ ኧረ እባክህ እንደዛ ነው ኧረ እባክህ እኔን አግብተህ መኖር አለበት አርጆ የሚባለውን እንግዲህ መግደል ይኖርባል ስትልም እንግዲህ ካሳለፈቻቸው ትምህርቷ መማር ሲገባት፣ ነገር ግን ደግሞ ዛሬንም እንግዲህ አባቷን ጉድና አባቷን እስር ቤት ለማስገባት እንግዲህ የሰው ዘበኛ የራሳቸው ዘበኛ ሰው ግደልልኝ በማለት እንግዲህ ጥያቄ አቅርባ ያለታለች ማለት ነው። አሁን እስኪ ምን ይመስላል ማለት ከዚህ በኋላ ለዘበኛው ኤቢን ወዶ ሰው ይገድላል ወይስ አይገድልም? ወይስ ደግሞ ይሄ የመጣው የገጠር ልጆች አሁን ላይ ምን አይነት ውሳኔ ይወስናል? ማለት ፍቅር ይዞት የኢቤን ጉዳይ ይዞ አርጆንን ይገላል ወይስ ደግሞ አይ አልፈልግም እኔ ክብሬ ነው የመጣሁት ከተከበረ ቤተሰብና ተከበሩ የገጠር ቤተሰቦች ነኝ። ስለዚህ እንኳን ይቅርና ሰው ልገል ድመትና ውሻ እንኳን የማዝን ሰው ነኝ ሲልም ተናግሮ ነበረ። ምን አይነቷ መንቀራነት እያለ እንግዲህ ውሀይም እንዴ ብዬ እንዲህ እኮ ነው የሚያመናግራት ስትልም እንግዲህ ውሀም ይህ ከዚህ ምን አይነቱ ጉድ ውስጥ ነው የገባው ሲል አዲሱ ዘበኛም ግራ ገብቶታል። የነዚህ ቤተሰብ ጉድ መቼው አያልቅም እያለ በጣም አዝኗል ማለት ነው። ኤቢ ግን በጣም ነው የምትገርመው የእውነት ካሳለፈችው ችግር አልማር ብላ የሰው ልጅ ነፍስ ገላ ቤታቸው ቆፍራ አስቀምጣ አሁን ላይ ደግሞ ድጋሚ ሰው ምንም የማይመስላቸው እንደዛ አይነት ሰዎች አሉና ኤቢም እንደዛ አይነት ይገባታል ብዬ አላስብም። የስራ ማግኘት አለባት ብዬ ነው የማስበው። ምንም እንኳን እውነትን ለማውጣት እውነት መንገድ ብትሄድም እውነቶችን ለማውጣት ስትል ደግሞ የውሸት መንገዶችን እና እንዲሁም ደግሞ ሰውን የሚጎዳ መንገድ ውስጥ መሄድ በጣም ከባድ ነው። የራሷን ህይወት የራሷን ነፍስ ለማውጣት ስትል ወይም ደግሞ የራሷን ነፍስ የሆነ ነገር ለማድረግ ስትፈልግ የሰውን ህይወት ማበላሸት ደግሞ በጣም ነውርና በጣም ኃጢአት ነው። እና እንደ ኤቢ አይነት ሰው አላህ ይጠብቀን። የምር በጣም ነው የሚያሳዝነው። ከእንደዛ አይነት ሰው አላህ ይጠብቀን። በጣም ከባድ ነው። ወይዘሮ ማርታም እንግዲህ አሁን ላይ ባደረገችው ነገሮች በጣም ይቅርታ ደረጀ ዲኤን ምርመራ አስመርምር ያለው ሰላምና ይዳጣ አቢጌን ሰምቼ ነው በጣም ይቅርታ ይሄን ነገር ስላደረጉ ስትልም አይ አንቺ እኮ ይቅርታ ማለት ያለብሽ እኔ ነኝ ይቅርታ ማለት የነበረብኝ አንቺ እኮ ምንም ነገር የለብሽም ልጅሽን ያመንሽውና ያልሽውን ነው እንጂ ሌላ ነገር አልሰራሽም ሲል እንግዲህ ደረጀም እንግዲህ የሚስቱን ይቅርታ ተቀብሏል። እንዲሁም ደግሞ እውነቱን ስታውቂ ምን ትሆኛለሽ? ይህን ሁሉ እኮ የማደርገው ትዳራችን እንዳይፈርስና ይሄ ጥሩ ቤተሰብ እንዳይበታተን ነው ሲልም እንግዲህ አቶ ደረጀ በጣም በስቁልቁላቸው እስከሚወጣ ድረስ እንግዲህ የትዳራቸውን ዋጋ የትዳራቸውን ህይወት ለመታደግ እንግዲህ በጣም እየተሰቃየ ይገኛል። ሰላምም እዛ ላይ ወልዳለች፣ ከሱ ልጅ ወልዳለች። ዳጣም በጣም ትሰቃያለች። ሰላምም በልጇ ናፍቆት ትሰቃያለች። ናታንም እንግዲህ የሚወዳትን ዳጣን እንግዲህ
ሚስጥር ይዞ እሷን ለመጉዳት እና አባቷን አለመጉዳት ፈልጎ የአባቱን ወይም ደግሞ የወደፊቱ የአማቱን የደረጀን እንግዲህ ሚስጥር ደብቆ ናታን ሰላም የዳጣ ልጅ መሆኗን እንግዲህ ደብጦ ሊነግራት አልቻለም። እሷም እንግዲህ አንተ ታውቃለህ ስትለው የማውቀው ነገር የለም ብቻ እንጂ የአባትሽን ምክር መስማት ይኖርብሻል፣ ያለበዛ ግን እባክሽን ይቅርታ አድርግ ሲል ሚስጥሩን ወደኋላ ደብቆ እንግዲህ አሁን ላይ ያግዛቸው ይገኛል። ይሄ ትዳር ወይም ደግሞ ይሄ ቤተሰብ እንደ አዲስ ይገነባል፣ እንደ አዲስ ደስታ ይሞላል ብዬ አስባለሁኝ። የእውነት አቶ ደረጀ እንዳይሞት ብዬ ነው የማስበው። አቶ ደረጀ ሞተ ማለት ይህ ትዳር ተበታተነ። ነዳጣም እንግዲህ ልጆቿን ላታገኝ ትችላለች፣ እናቷን እንዲሁም ወንድሟን። ብቻ ከባድ ነው። ከእንደዚህ አይነት ፈተና ላይ ጠብቀን። እንግዲህ ዳጣ አሁን ላይ እናቷን በሚቀጥለው ታገኛለች ወይስ እንዴት ነው? ወይስ ደግሞ ኤቢ ደግሞ ሰው ግደልልኝ ብላ አሁንም ችግር ውስጥ ገብታ እንደገና ችግር ውስጥ ታስገባችኋለች የሚለውን እንግዲህ አብረን በቀጣይ ቪዲዮ ብናይ ነው የሚሆነው። ከዚህ ትምህርት የምንማረው ነገር ምንድን ነው? የሰው ልጅ ለማዳን ስንል ወይም ደግሞ ነፍሳችንን ለማዳን ስንል የሰው ልጅ መጉዳት እንደሌለብን፣ ትዳራችንን እንዳይበታተን ወይም ደግሞ ልጆቻችን እንዳይበታተኑ ስንል እንግዲህ ብዙ ነገር ማድረግ እንዳለብን ነው የሚያስተምረው ብዬ አስባለሁኝ። እና ደረጀ በጣም ነው የሚያሳዝነው። ዘማርታን በጣም ከባድ ውስጥ ነው ያላቸው። ኤቢ ግን የልጇን ብታገኝና ብትማር ብዬ እማራለሁ። እና ሁላችሁም ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደሱ ወዳችሁ አበረታቱ፣ ሼር አድርጉልኝ። በመልካምነት በቅንነት ሼር አድርጉልኝ። የምር ሰዓት የሚስጠኝ አይደለም ብቻን የሚበሉ እየሰሩ አይደለም እና እናንተ ደግሞ ተጎን የሆናችሁ አበረታቱኝ። ፍቅር፣ ሰላም፣ አንድነት ለሁላችንም ይሁን። ሀገራችን ኢትዮጵያ ሰላም አላህ ያደርግልን። በዱዓ በጸሎት አንረሳሳ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ከኔ በላይ ደግሞ ፈጣሪ አላህ ሱብሃነሁ ወተዓላ ይውደዳችሁ፣ ያክብራችሁ እና ላይክ አድርጉ በቅንነት ማለት ነው ጋይስ።